la 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 አየው መልክ በጣም ይከርትሽ አብሽር ስልክህን በልታለች ወንድሙ በጣም ቆንጆ ነሽ እሻም ሰብናል ሲክሻስቲ ቁጥርሽም ስለኝ ደስ ይለኛል ወይኔ ስልኩ የለም ወይኔ አረ ወይኔ ይዛሪ ተመጣጣኝ ቁጥርሽን ዛሬ የምብር መሬት ላይ ያገኘነው ባለቤቱ ስላልመጣ 3 ልጆች ፈልገን ፈታ እንልበታለን ማለት ነው። እንግዲህ ልጆቹ ተቀኝተዋል። ወስዶ ፈታ ሊያረጋቸው ነው። ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ እኔ በጣም ደህና ይውላችሁ መየላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብዙ ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ባለቤቴ ስራ ሲሄድ ለራሴ የምበላው ቁርስ አትወጂውም? እንደማትወደው ይወልድ በቃ ማሳያ ለሱ በሽሮ ሸኝታው እሷ ቆንጆ ስጋ ወጣን ሰርታ ስጋ ወጡላ አይደለም አንተ ምን በድሎሽ ነው? ወይኔ ሲያሳዝነው ለራሷ ፍርፍር በስግ ደግሞ እኮ ምግብ በጣም ነው የምወደው። አቤት ኮምቢኔሽን ምንድነው ያፈሰሽ? አቤት ኮምቢኔሽን ፍቅር ያላት ሚስት አሁን ይሄንን ቋጥራ ለምሳው ስራ ቦታው ተወስድለታለች። እሷ ለብቻዋ ይሄን ቪዲዮ እንዳየ ለብቻችሁ ተነጋገሩ። የእውነት ባልዬ ይሄን ቪዲዮ ማየት አለበት ነው የምልህ። አቤት ሙያ ኖሮህ ደግሞ እንደዚህ ምን በድሎሽ ነው እንደዚህ ተደብቀሽ የምትበይ? እግሩ እስኪወጣ ጠብቀሽ ደብሮን ቤት ስንገባ ያው ደብሯችሁን የተገናኛችሁት ተደሰቷ። አንቺ ለሱ እሱ ላንቺ መደሰቻችሁ አይደል እንዴ? አዎ ከመተቃቀፍ ያለፈ ነገሮች ኤስኬሌት ከማረጋቸው በፊት ቪዲዮን አቁሚው። ግን በቃ ያው ይሄ ያለ ነው። እርስ በርስ ኪፕ ዩር ካምፓኒ ቻዘር አይቷል። በቃ የእናቱ ምትክ እንደሆነች ያስታውቃል። ያቀፋት መንገድ በቃ የሆነ ሙሉ ስትረሱን ሴፍ ፕሌሱን አትገባ ስትረሱን እንዳለ ሪሊዝ ነው የሚያደርገው እሷ አጠገብ ሲሆን ፒኦቪ ጂም የምትሰራ ቸከስ ስታገባ ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሰርግህ ቀን እንዲህ ከሆነ አለቀልህ በቃ ላይፍህ እንዴት እንደሚሆን። ለምንድነው አንተ ከጂም ስመለስ በሶን የጠጣው ትልና በትራይሴፕስህ ነው እንዲህ የምታቀብልህ? ሴት ልጅ ያዘነችበት ወንድ ልጅ መጨረሻው ያምር። ትራመዳለህ ግን አትደርስም። ምን ያባል ምን ልፈልጌ ነው ስለህ መጨረሻው የማያምር ከሆነ አትጀምረው። ማትታመንላት ከሆነ አትጀምረው። እግዚአብሔርም እኮ ይዞን ባቆ አይፈልግም። ትክክል። በራሳችን ነው ማርያምን ይመስለናል። አሁን ላይ ለጊዜ ስሜት ብለን ብዙ ነገሮችን ቀርበን ስናገኝ ምናምን ይመስለናል። እስቲ እንታመን ለምርጥ ያራረች እግዚአብሔርም በስውት አንቹት ለማለት ነው። እነሱስ ማን አላቸው? ማርያምን የዚህ ልጅ ህይወት አንድ ነውና መጨረሻቸውን አናውቅም። ይሄ ባይዘ ለሴቶችም የሚሰራ ነገር ነው ለማለት ነው። ወዳችኋለሁ። በክፋታችሁ መልካም። አሬ ምንም የሚያስከፋ ነገር አለው? አሪፍ ምክር እኮ ነው የመከርከን ወንድሙ። በቃ እሷን ከያዝክ ለምን አንተ ሌላ ተጫውታለህ? በቃ ካልተመቸች አሳውቃትና ሙቭ ኦን። ግን እሷ ላይ አደርበ አንቺን ብትሆኚ በቃ እንደሚወድሽ ሳላ አንቺን ኢምፕረስ ለማድረግ ጠብር ግፍ ማለቱን እያየሽ በቃ ሌላ ወንድ ምን ይሰራልሻል? ካልተመቸሽ አሳውቂውና ሙቭ ኦን። ግን እንባ ወረታች ሲወርድ ውሃ ሊሆን ይችላል፣ ወደ ላይ ሲመለስ ግን እሳት ነው የሚሆነው። የሰው እንባ እሳት ሆኖ ሳይገርፋችሁ በፊት ራሳችሁ ታቀቡ። አይኔ ሲሚ ማይደንበልተን እንምጣ። ነገ አማርኛ ፈተና አለኝ አልችልም። አማርኛ ተውሳከ ግስ ምንድነው? ተውሳከ ግስ ስትላት ተስፋ ቆረጠች። በቃ ተጠንቶ ራሱ ማይደፈን ትምህርት አማርኛ እኔ አስታውሳለሁ 7ኛ ክፍል ምን አይነት ህብረ ቃል ሰም ወርቅ ምናምን ብላ ጠይቀ እንዴ እኔ እኮ ከሰው ጋር በደንብ ነው አማርኛ መግባባበት እኮ ግን ፈተና ላይ በቃ አይሆንም ትምህርቱ ነው ማለት ለመፈተን አማን በሰላም ይወላል እቺ ምን አላህ የት ነው ታለ ያለው ወይስ ታቆም አድርገው አሳይ ወደ ላይ ሂድ አንበሻ
አምባሻ ባይሶስ ከጠላ ቤት ወደ ልመና ባይስ አሁን ያቀብላል አንድ ስድብ ረግዛለፍ አሬለኝ አምባሻ ነው ሂድማ ሂድ አላህ ይስጥ ሂድ አላህ ይስጥ አቡ ሂድ አላህ ይስጥ አረ ሂድ አላህ ይስጥ በቃማ ፖሊስ ሊያልጠራ መንገር ፖሊስም ጠራበ አላህ ይስጥ ኪድ ከተብለኪ ነግራለሁ አለባበሱ ምናምን ጋንግስተር ያለ ፖሊስ ከመጥራቱ በፊት ባይስ ራሱ ሊቀየርብ ይችላል። ያረዳ ልጅ ዝም ብሎ ትግራለሁ ሁለት እጅ ነው ላይነ በሲር እንትን የሚሰጠው ሰርታ አበላም ነው እኮ ባይስ ከተነሳበት ደግሞ እዛው ጋር ድንጋይ ፈለግ አድርጎ አናትህን ልዘቅዝቅ ይላል። እስቲ እሱን ስቲከር በእናታችሁ ኮሜንት ላይ ተረግሜ ይሁን ተመረቄ አላቅም ያየሁት ነገር ሁሉ ያምረኛል። እውነቴን ነው። አየር አብራሪ ሳይ አየር አብራሪ መሆን ያምረኛል። ኮማንዶ ሳይ ኮማንዶ መሆን ያምረኛል። ሁሉንም ያምርሃል። ባለትዳሮቹ ሳይ አግባ ይለኛል። ሲንግል ስታይ ቆንጆ ሴት ሳይም ደግሞ እቺ አንተረ በቃ ማማር ነው። ሁሉ ነገር ያምረኛል። በየደቂቃው የሚያምሩ ነገሮች ይቀያየራሉ። አርግዘህ ነው ልምከርህ፣ አርግዘህ ነው የተሻለ ነገር ተመርመር ሳይ የመጀመሪያው ያስጠላኛል። በቃ እንዳለ ያየሁት አይኔ ውስጥ የገባ ነገር ሁሉ ያምረኛል። በቃ እኔ ገልጾ ነገራችሁ ምንድነው እና አሁን ምን ላድርግ? እርግማን ነው አሁን ምርቃን ነው። ምርቃት ማሪሙ አገኘው ቆየ ምንድነው እዛም እዚህም እንደ ሽሮ ተክ በየዘልቀዋል እንዴ ዜሪ ሶ ማች ቱ ላይፍ። የራስህን ነገር አመስግነህ ማትኖር ከሆነና ሁሉም ነገር የሚያምርህ ከሆነ በጣም ሪስክ ውስጥ ነው የምትሆነው እና ደግሞ መቼም ደስታን አታገኝም እንደዛ አይነት ሰው ከሆንክ። ኬኩን ጣለው አንሳና ብለው ምን አገባቸው ቢያዩ ባያዩ። እስቲ ዙሩና ያንሳው። ኧረ እነሱ ታዝበው ራሳቸው ሊያነሱ ነው። ወይኔ ያነሳው እሱ። አንተ ደግሞ ኬክ አይደለም ዳቦ ነው። ጭራሽ ለዳቦ ነው የተሸማቀቀው። ቢወድቅም እኮ ይነሳል። ከምድር አንዴ የወጣው ዳቦ ስንዴ። ኧረ ተካፍሎ ይበሉታል። እንዲህ ነው በቃ። እንዲህ እኮ ነው ለዚህ አበሻ ማለት ነው። አንተ ሊያሸማቅቅ ይሞክራል። በቃ ያይህና እንዲያረጋል ምናምን ተደብቆ ግን እሱ ራሱ አንተ ልታረገው የነበረውን ነገር ያረጋልና መስሚያ ድፍን ነው መሆን ያለባችሁ። በቃ መስሚያ ጥጥ የመሰለህን አድርግ። በቃ ልጅ ሆነን ፍቅር ይበልጣል ብለን ገንዘብን አስቀይመነው ነው ዛሬ ላይ ባላየ እያለፈ ያለው። እውቀት ነው ይበልጣል ያለው። ልጅነት ይዞ ነው ፍቅር በላ። አበሻው እኮ አንተን ሲፈልግ ባያገሩ ተሰደው አለቀ። ተው አጥፍተናል፣ ተው ይቅር በለን። እኔ ሲጀምር እውቀት ከገንዘብ ይበልጣል ብዬ አልኩኝ አይደለ? እውቀት እንደሌለኝ የገባኝ ያንን ስቴትመንት የመሰረትኩኝ ቀን ነው። በቃ መቼውንም በልጦ አያውቅም፣ መቼውንም ሊበልጥም ደግሞ አይችልም። አባቴ ምንም ነገር አይሸትም። እኔ እንጃ ምን ሸተተሽ? ሸክላ ስጋ፣ የተጠበሰ ስጋ። ወይኔ ስታሳዝን። 100 ብር ነው ያለው እሱ ደግሞ። ታዲያ ምን ችግር አለው ሚስቴ? ቤት ሄደን ለምን ጠብሰን አንበላም? ካልሆነ በስተቀር መች ድል ይሰጠኝ። መጣሁ እሺ፣ ገዝቼ እዚህ ጋር ጠብቂኝ። መጣሁ እሺ። ይሄ በጣም የሚያሳዝን ነገር ነው። ባይዘው ታውቃለህ። እስቲ ካሪፍ ለቁርጥ የሚሆን 1 ኪሎ ስጠኝ። ካሪፍ ወይኔ ሊሰርቅ ነው። ለሚስቱ ብለው ሊሰርቅ ነው። ሊቀጠቅጠው ነው። በቃ አረ ከሚስቱ ፊት ያረዳ ልጅ እባክህ ወንድም የለም ወደጅ አይደለም ወንድም የለም እባክህ። ሌባ ነው። ልክስክስ ሌባ ደግሞ በጣም ነው የምጠላው። እንጥብጣቢ ትሰርቀለህ። ሌባ አይደለሁም በቃ ተረዳኝ። ባለቤት አምሯት ነው። ማጣት ክፉ ነው። ማጣት ነው ያሰረቀኝ። ታዲያ ሳይኖር ማን አግባለ? ሁሉንም ህግ ይፈቷል። አንዴታች ሲት አረ ምንድነው አንተ ደግሞ ለቅጥብጣቢ ህግ ምን አንተላለ እንዴ? ብትሰጠው ምን አለበት? ስሙ አንደቡም አንተ ቆመ ወሬታ ያለ እንዴ? አርፈህ ስራህን አሰራ ባልችለው። አረ ስጋ ቤቱ ማናጀሩም አይለኝ አንተ ይበጃል። ሰው ማመን አይቆም። ምን እያረክ ነው? እንዴ አለቃ ስጋ ሰርቆ ነው። ልቀቀው። ማን እንደሆነ አውቀሃል?
ማን ነው? ይሄ ቤት የሱ ነበረ። እሱ ነው የሸጠልን። አግኝቶ ማጣት ሲባል አልሰማህ? የፍቅር ጥጉን ያህል ቆየሁብሻ። አስጨነከኝ እኮ። የምን ግርግር ነው? ምንም እዚህ ሌባ ተይዞ ነው። አሪፍ ጥብስ ሰርቼ ያበላሻለሁ። እሺ ብርሃኔ 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 ለአንተም ቀን ይወጣል። እንዴት እንዳሳዘነኝ የሆነት በጣም የሚያሳዝን ሰውዬ። እዚህ ሰዎችን እንረዳ፣ ያሉበትን ሲቹዌሽን ከመፍረዳችን በፊት ደግሞ በእነሱ ጫማ ውስጥ ሆነን ለመረዳት እንሞክር። አንዳንድ ነገሮችን ከተፋታም በኋላ ሚስቴ ስትናፍቀኝ እየጻፍክላት ነው። እንዴት ነሽ? ምን ብላ ትመልስለታለች? ሰላም ቃል አጋን ነው። ሰላም አይነት አባባል ነው። ተናዳባለች ማለት ያረዳ ልጅ። ነይ ቤትሽ ተመለሺ። የእውነትም ከልብ እኔ ናፈቃት ያረዳ ልጅ። አልመለስም። መጀመሪያ ስወጣ አንተም ማለት ነበረብህ ነው የምትለው። አጠገብ ብርጭቆ አለ። አው አናትህ ላይ ሰበረው ልትልህ ነው አሁን። በቃ ለምን ክፉ ክፉን አስባለሁ? እስቲ ደግናት ብለህ ደግሞ አስብ። ሂድና አምጥ። አመጣሁት። ተነስና አምጣው እንጂ ያረዳ ልጅ። በጣም ኬርለስ ሰው። እሺ ኬርለስ ሰው። ከሷ ጋር እያለሁ የለሁም ወርውረህ ስበለው። አላመጣውምም ወረወርኩት አላት። ከመቀመጫው ላልተነሳ ሲጀምር በዚህ ኬርለስነትን የፈታች በቃ ሰበርኩ ወረወርኩት አላት እኮ። እንደ በፊቱ መመለስ ትችላለህ? የተሰባበረ እኔም ተሰብሬያለሁ እያለች ነው። ምንድነው መልስህ? እሺ ፕላስቲክ ስለሆነ አልተሰበረም። ምን ብላ ትመልሳለች አሁን? ይስበር ካልልህም ናና ውሰደኝ። አንተ ጎበዝ ሰው። ሚሽን አኮምፕሊሽድ ይልሃል። በቃ ተሳካ። ጎበዝ። በቃ ላይፋችሁ ላይ እንደዚህ ቺል ሰው ከሆናችሁ ሲጀምር ኤኒ አርጊውመንት ምናምን ዊን ማድረግ ትችላላችሁ። በቃ አየህ፣ ሪከቨር መደረግ የማይችል ነገር የለም። ተስፋ አትቁረጥ። የትዕግስት ጥግ አሁን አሳያችኋለሁ። 2 ደቂቃ ብቻ ስጡኝ ወደ ቪዲዮ። እሺ ነባሽ ሚስትህ ትዕግስተኛ ናት። አሪፍ ነው። ስሚ በዛው ውሃ ከፍሪጅ የቀዘቀዘዋል። ቼክ አድርጊ እስኪ። የለም። እሺ በቃ ቀርተሽ አምጪልኝ። ከዛ ኖርማል ቶሎ ቤት አንተ ከስራ ውላ መጣ። ውሃ በደሉ ማለት ነው ባለው ወይኔ ምን አይነፍቅ ምን ዜሮ ኢጎ የሆነች ሚስት ታየ። አንዴ ልጠጣ። ምንድን ነው እሱ ጋር ሪሞቱን አቀም ትንሿ ሪሞት። ኧረ አንተ ትዕግስቷን ቴምት እያደረጋት ነው። በቃ ልጅቷን ቡዬ ተኝቷል። ምን አትስሚኝም ነው ሩስ መሀል ላይ ነው ያባት። ምን ነበር ልሽ የነበረው ሌላ ቁጭ በይሽ። ተክሞሻል አውቃለሁ። እንትን ላፕቶፑን አረ ተነስታ ሄደች። ኢጎ የለባትም ስልህ ቆየሽ። እዚች ምድር ላይ ኢጎ የሌለባትን ሴት እንደማግባት እድለኛ የሚያደርግ ነገር የለም። ቻርጅ የለውም የእኔ እናት። ቻርጀሩን አምጪ። ቻርጀሩ ረሳሽ? ቻርጀሩ በዛ ቶሎ ይሄ ቢዮንድ ፍቅር ነው። በቃ ቢዮንድ ፍቅር። ምን ይምጣልሽ? ቢዮንድ ፍቅር እያልኩ ነው። አሁን ፊልማችን ያለ አንድ ነገር ረሳሁ። ከዚህ ከምነሳ እንትን ማራዘም በምን ሰጥቷል? እንትን
እዚህ ጋር የለም። አሁን ሌላ ቦታ ማከፋፈያ ነው። እሺ እውነት እንደዚህ የምታደርጊ ሚስት አለሽ? እውነት ኮሜንት ላይ ካለሽ አለው በይ በእናትሽ። አይ ፍሪጁን ሳይሆን የፒሲ የእንትኑ የቲቪውን ቶሎ ቁጭ በይ። ይኸውልህ እንዲህ ማረጋው እኮ አይደለም። ይኸውልህ ከስራ እስኪ ልፈትንሽ ብዬ ነው። ትዕግስትሽ ከስራ መምጣቷ እኮ ነው። ሲጀምር እኮ ከጀርባ ሶኬት አለ። ለምንድን ነው ማራዘም ይፈልግ? ልፈታተንሽ ፈልጌ ነው። እስኪ ምን ያህል ትንስታላችሁ? ለምንድን ነው የምትፈታተናት? ፈተናውን ማለፍ ብቻ አይደለም በቦነስ ማርክ ሁሉ ብዙ ነገር። አሁን አርስቶ ነው ያማራት አይደለ? ውጣና ጋብዛት። ይኸውልህ የመጋበዣ ብር ከሌለ ጫካ ገብተህ ጅግራ አድነህም ቢሆን ስራለት። ሲኦቪ ጸጉሩ የገባው ጀለስ ሰላም ስትለው ከረጀማይ ዲያች ማን አለሽ እንደ ምንድን ነው ጸጉርሽን ገብቶ የለ ብሎትን ሳምኝ ትንሽ ቆይቶ ደህና ኖት ይልሃል። አንቱ ይልሃል። እዚህ ተራ ላይ በበላችሁ ተራ ማንም አይሸቅልም። ባሌ ምን እሺ፣ ባንቺ ተራ እየተሸቀለ ነው። ማን ነው ምን እሺ አያውቅም። ስራ ነው አያውቅም። አሻንት ሻራዳል ጥንጥቴ የዱርዬ መልኩ ኑሮ ዘፈን የለም እሱ ነው የሚዘፍነው። ዱርዬው ወይኔ በሌ፣ ኧረ እንዳይደክምህ በሌ። ማን ነው በኔ ተራ? ፒፕስ የታለች ደግሞ? ፒፕሷን በአንድ ሳይድ ብቻ እንትን ብላት። ሲጀምር ቲክቶከር ተብሎ ፒፕስ የሌለው እኔ ብቻ ነኝ። ቶሎ የሚናደዱ ሴቶች አራት እውነታ። ቶሎ የሚናደዱ ሴቶች አራት እውነታ ልንገራችሁ። እሺ፣ አንደኛ ይወዷቸዋል፣ በጣም ጥሩ ልብ አላቸው፣ ሲበዛ የዋ ናቸው። እሺ። ሁለተኛ ማስመሰል አያውቁ፣ በጭራሽ ማስመሰል ምን እንደሆነ አያውቁ። ሶስተኛ ቂም የሚባል ነገር አያውቁ፣ ከቂም ነፃ ናቸው። አራተኛ ግን ከጠሉ የጥላቻን ጥግ ያሳየዋል። እውነት ውሸት? እስቲ ቪዲዮ ሜንሽን አድርጓቸው እስቲ ሴቶች ግቡና እውነት ነው ወይስ ውሸት ነው? ግን አሁን አንተ ይሄንን እንዴት አወክ ነው? በቃ በጣም የምትናደድ ሴት ነበረች አብራህ ጠላችህ። በቃ ሁሉንም ኤክስፒሪየንስ ስላደረገው ለዛ ነው ቪዲዮን የሰራው የሚመስለኝ። እስቲ ግን ሴቶች ኮሜንት ላይ ወይኔ ፓርት 2 ቆይ ምን አድርግ ነው የሚለኝ ኑሮ ቆይ ምን ይሸ ነው ኑሮ ወይኔ ኑሮ ወይኔ ምን ነው ቆይ ኑሮ ወይኔ ቆይ ምንድን ነው ወይ ኑሮ ወይኔ ቆይ ኢንስትሩሜንታል ሳውንድ ወስደሃል ብሎ አሁን ዩቲዩብ ሞኔታይዝ አያደርግህም። በቃ የቤት ኪራይ ስንት ብር ነው የምትከፊው? 5000። ደሞዝሽ ስንት ነው በወር? 3000። እና እንዴት ነው የምትኖሪው? በፈጣሪ ኃይል ያው ቤተሰብ ያግዘኛል። 6000። በወር ስንት ብር ነው የምትሰሪው? 4000። እንዴት ነው የምትኖሪው? ይሄም አልገባኝ። ያልከፍልም እንዴት ባክ ቤተሰብ ጋር ነው ወጣት ጡረተኛ እንደኔ በወር ስንት ብር ትሰራለህ? በወር በቋሚነት እንደዚህ ያለን ግን እስከ 300,000። እሺ አሁን እንዴት ነው? ፌር ነው? የቤት ኪራይ በወር ስንት ነው? ምን እየሰራ? 25000። በወር ስንት ብር ትሰራለህ? ምን አገባ? የዚህኛው 1 ሚሊዮን ነው ማለት ነው። 300,000 ባለፈው ነው ይኸውልህ፣ እስከ 300,000 መስራት አለበት ያላችሁት ቺኮች ይሄው ወንዱ ተገኝቷል። ይሄን ልጅ አሁን ውጪ ሲወጣ ይኸውላችሁ በግድ ልውለድልህ በቃ ሩጫ አባሩት። ጓደኛሽ ወይስ አንድ እርጥብ? ወይ ያኔ ቆንጆ በጣም ይቅርታ ግን አንድ እርጥብ። ጓደኛሽን በአንድ እርጥብ ትቀይራታለሽ ወይ? አዎ ይቅርታ። እንግዲህ ጓደኛሽና ከአንድ እርጥብ ምን ጥያቄ አለ? እርጥብ ጓደኛህን በእርጥብ ትቀይረዋለህ? እርጥብ ጋብዛሃል። ወይኔ ይሁዳ መቼ ያው አንድ አሪፍ ሰው ተገኘ። በቃ አሪፍ ሰው ፈለገ ጓደኛ አይቀየርም። ጓደኛ ሪል ፍሬንድ ነው። ጓደኛ ወይስ አንድ እርጥብ? እርጥብ ከአንድ እርጥብ ወይስ ከጓደኛሽ? መምረጥ ጓደኛ። ስጋስ? ስጋ ይቻይታል። እንደኔ ናት በቃ ለስጋ ፍቅሯ ዲፕ ፍቅር። እኔም አሁን የእርጥቡን ተወለደ ላረግ እችላለሁ። በስጋ ከመጡብኝ ግን እኔ እንግዲህ ሶሪ ማይ ፍሬንድ። እንዲህ ይሁዳ ለምትሆንበት ጀለሳችሁ ሼር አድርጉለት። አሁን ታላቅ ወንድሜ ሽንቶ እየመጣ ነው። ፕራንክ ላደርገው ነው። ምን አይነት ፕራንክ? ቤተሰር ቶሎ እንደውሽ
አልተነሳም እንዴ? አንተ ምን ይቀልድ ነው የምቀልደው? እንደዚህ አይነት ቀልድ በነፍስ የሚቀልድ ቀልድ አልወድም ማለት ነው። ቀልድ ነው ነው የሳይኮ ጥግ በቃ ይሄ ክሪንጅ ካልተባለ ምን ሊባል ይችላል? እሺ መጣል ደግሞ ያው የክረምት ትምህርት ብሉ እንዴ? እኔ መጂ በስነ ስርዓት በጎን ተማርኩና ነው ክረምት የምትለው እንዴ? አራድቡ ሚኬደን ደግሞ ግዴታ ነው። ቢዝነስ አመት ምን አለ ወንድነ አትመዝግበኝ ወንድነ አንተ አድቡ እንዴ አይደረግም። ክረምት ይሄን ቪዲዮ ዳይሬክተሩ እንዳያየው የምትማርበት ሁሉና ዳይሬክተር እንደረስ የምትማርበት ትምህርት ቤት ዳይሬክተር ሲያየው ነው በቃ ነገር ሁሉ የሚበላሽው። ጀምር ለአንተ በቃ ለአእምሮ ምናምን መስፋት ተጨንቆ ይመስላል ክረምት ግዴታ የሚሉ ቢዝነሱ ነው ማለት እየከፈልካ የምትማረው ቢዝነስ ነው በቃ። አሁን 2 ወር ሙሉ በጣም ነው የሚቸጋገሩት እኮ ወንድሙ በቃ እዛ ነው ግዴታ የሚያደርጉብህ ገባ። ጓደኞቼ የልጅ አሮጊት ይሉኛል። እግዚአብሔር ነው የምላችሁ የልጅ አሮጊት እያሉ ነው የሚጠሩኝ። ምክንያቱም እኔ ቤቴ ውስጥ ማለት ነው የምታጡት ነገር የለም ሁሉ ነገር አለ በቃ። ቂቤ አነጥራለሁ፣ በርበሬ አዘጋጃለሁ፣ ሽሮ ምጥን አዘጋጃለሁ፣ የአጥሚት የገንፎ ማላረገው ነገር የለም። ቅመሞች ምናምን ሁሉ ነገር አዘጋጃለሁ። ይሄ እኮ ታዲያ ሴትነት ነው አሮጊትነት አይደለም። ለምዶ ምላችኋለሁ ከእናቶች ስራ ያ አሮጊትነት አይደለም። ወይ የለም በጣም ነው የሚመቹኝ። በነገራችን ላይ ከነሱም ጋር መዋል ምናምን ነገር አይደብረኝም። እኔ ጓደኞች ሁሉ አሉኝ ማለት ነው ትልልቅ ሰዎች ብዙ ነገር ነው የሚያስለምዷችሁና እኔ ምን ብዬ ነው ማምነው ሰው በቃ መልመድ ባለበት እድሜ ስራ መቻል አለበት። ስፔሻሊ ባለትዳር ስትሆኑ ስራ ልመዱ። እናታችሁ ቤት እንዲ ቤተሰብ ቤት ሰው ምናምን እያነጠረ እያስተካከለ ያምጣላችሁ። በተቻላችሁ አቅም የራሳችሁ ነገር ራሳችሁ አዘጋጁ። ሙያ መልመድ ለራስ ነው። በነገራችን ላይ አሁን ሙያ ለመዳችሁ ማለት ገበናችሁ በቃ ውጪ የለም ማለት ነው። ራሳችሁ ናችሁ ሁሉ ነገራችሁ ጨርሱ። ግን ማለት ነው ግድ አንዳንድ ሰው ይዘባናል ገባ ማለት ደግሞ አይደለም። ሙያ ስላላችሁ ቤት ውስጥ መስራት አለባችሁ ማለት አይደለም። ቢያንስ ችላችሁ አትስሩ በቃ የመስራት የሆነ የመፍጋት ቤት ውስጥ ምናምን ግዴታችሁ አይደለም። ትዳር ላይ ሲጀመር ፈልጋችሁ ነው የምትሰሩት፣ ደስ ብሏችሁ ነው የምትሰሩት። እኔ አሁን በጣም ደስተኛ ነኝ። አነጠርኩ አይሁሉ ቅቤ ነራሴ ምን ሰራለው ጨኮ ምን ይመስለሽ ጨኮ እንደዚህ በትንሽዬ እቃ ከቡኔ ጋር መጠጣት እሰራለሁ ማለት ነው። ከዛ በቃ ደስ ነው የሚለኝ። ግን ማለት ነው አበሾች ለምን እንደምንገበገበው ጋይስ አሁን ይሁሉ ቅቤ አንጥሬ እንገበገባለሁ ቅቤው ያልቃል ብዬ ማለት ነው። ምን አለ በዛ አርጌ ሰርቼ ለሌላም ሰው ባበላ። እኔ ግን ያው ለራሴ የምትሆን የሰራሁት እዚች ጋር ቆንጆ አርጌ ነው የሰራሁት። ጌታ ሆይ ደግሞ ሙያዬ እያለች እኮ እግዚአብሔርን አሁን ቡናን ቅርብርብ አደርጋለሁ። ጨኮዬን እንደዚህ ቅርብርብ አደርጋለሁ። ኤኒቲንግ በቃ አይታል ቤት ውስጥ እንደማል ሸክላ ጥብስ ከቡና ጋር ሄዳ ሁሉም ነገር ከቡና ጋር ሄዳል። ለራሳችሁ ሙያችሁን ልምድ አድርጋችሁ እንደዚህ እየሰራችሁ ብልት ታርጉ። ሰው ስሩልኝ ብላችሁ አትለማመጡ። እወዳችኋለሁ። መልካም ቀን ይሁንላችሁ። ይመቻችሁ። ጠጡልኝ፣ ብሉልኝ። እናንተም የተባረከ ይሁን። ዛሬ አሪፍ ምክር ነው አንቺ አሁን የመከርሽኝ። እኔ እዚህ ላይ አድ ማድረግ የምፈልገው ምን እንደሆነ ታውቃለህ? እባካችሁ ትዳራችሁን ፐብሊክ አታድርጉት። ሰው አይስማው። እናትህም ብትሆን በቃ ትዳርህን ለራስህ ዋጥ አድርገህ ችግሩንም ጥሩ ነገሩንም ለራስህ ያዝ። በቃ ለምን ውጪ ታወጣዋለህ? አንቺስ ብትሆኝ ልክ እንደዛ ማድረግ የጀመርክ ቀን ከሚስት ጋራ ኮምፒት እያደረግክ ነው ወይ ከባልሽ ጋር ኮምፒት እያደረግሽ ነው ማለት ነው። በቃ ለዛ ነው ሰዎች አሁን ትዳር ውስጥ እሱ እንደዚህ ካልሰራ እኔም እንደዚህ አልሰራም የኮምፒቲሽን ያደርጉታል። አካልሽ እኮ ነው አካሌ ብለሃት አይደል ያገባህ? ለምን እሷን ትጠብቃለህ? የሆነ አንተ ማድረግ የምትችለውን ነገር እሷ እስክታረገው ለምን ትጠብቃለህ? አንቺስ ለምን እንደሱ ታደርጊያለሽ? በቃ ትዳር ተብላችሁ እግዚአብሔር በልጅ እየባረካችሁ ከሆነ ኮምፒቲሽን ምናምን ከሌለበት ይጀምር። ምንም እሷ ሰራች እሱ ሰራ ብላችሁ ኮምፒቲሽን ውስጥ ሁሉ አትገቡም። በቃ ሙያም ትለምዳላችሁ፣ ስትሰሩም አትናደዱም። እና ይሄንን አምናችሁ በትዳር ውስጥ የምትገቡ ከሆነ እመኑኝ በቃ እስከ ህይወታችሁ ፍጻሜ ድረስ በትዳራችሁ ደስተኛ ሆናችሁ ነው የምትሞቱት። አባ እንትን 50 ሚሊዮን ብር ይሰጣል ብትባል እኔ በጥፊ ትመታኛል? ጥርግ አድርጎ ነው አጦዝሽ 50 ሚሊዮን ብር አንተ ፎር ፍሪ ያደረገው ይል ግማሽ ይካፈል። እንደውም ደግ ነው ግማሽ ልጄ እኔ ወደፊት ወልጄ እንዲህ ብትለኝ እኔ እኮ ፎር ፍሪ ያደረገዋለሁ ብዬ እዛው ነው ልጅ ዳውድ ከአዶናይ ጋር በርጠሚዎስ ተከዳ። ስንት ታሪክ አሳልፋችሁ እኔ ራሴ የሁለታችሁ ስንት ቪዲዮ አብሬ ሪያክት አድርጌ ዳውድ አዶናይ ጋር ትለምዳለህ። አቤት አቤት ማደናይልም ሰሞኑን አቤት ምናየው ቃንተ አይቷል። ይሄንን አይቷል። እሞ አቤት ማደናይልም አሁን ይሄ ውስጥ በእና ሽምቡራ ይመስል ቃኩና ምን ያደርጋል? ሽምቡሮ ከተማ ነው ያለው። እዚህኛ ጋር የተቀቀለ ንብሮ አሁን የቂጧን አይቷል። አሁን እንትን ይሄ ባቄላ ታውቃለህ? ባለው ለከምበር የሚባል አዋቃለሁ። ቀያኑ ቂጧን አይቷል።
ገልስ በሉ ብታገኝ እንደዚህ አየት ነበር። አሁን ይዘው ትገባና ጠቅ ነበር። የለማ አናገኝም። ዛ ከተማ ቶሪ ነው የሚያወራው። አንተ ልጅኮች ከዞች አይፈልጉሽም ብል ከሌለ የለማ ምን ያደርጋል? እኛ እዚህ ሽምቡሮን እንባላለን እንጂ ምን እናድርግ? እስቲ ምን እናድርግ ብለን ቀባ እንካ እስኪ ቸከስ እንዳለ ሪአክሽን አስመስል እስኪ እንካ ገንዘብ እንዳለ ባለሀብት እንደውም ገንዘብ እንዳለ እሷን ካጠገቤ ያለች እንደዛ አድርግ ላስመስል። ችግር የለም ደም ባለሀብት ለመምሰል። እሺ አስመስል። ሄሎ እንዴት ነህ አንተ? ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ሁሉም ነገር ተጫነ። አንድ የቀረ ነገር የለም። ሁሉም ተጫኑ። ባጥማሪፍ ደስ ብለውኛል። እንት አርጌ የሚለውን ጫንከው ባጥማሪፍ ደማል ቱጂቢው ላይ አልጫንከው ፎርጂቢ ላይ ነው። ፎርጂቢ ሚሞሪ እሱ ነው አሪፉ። እሺ ሚሞሪ ላይ ነው እንዴ? አንተ ሀብታም ሆነ ካልኖርከው ማስመሰሉን አልቻልክበትም። አየው መልክ በጣም ይከርትሽ አብሽር። ስልክህን በልታለች ወንድሙ። በጣም ቆንጆ ነሽ። እሺ አመሰግናለሁ። ሲክሻስቲ ቁጥርሽም ስልኝ ደስ ይለኛል። ወይኔ ስልኩ የለም። ወይኔ ኧረ ወይኔ ዛሬ ተመጣጣኝ ቁጥርሽን እሺ አለው 09 እሺ በምን ሊያዝ ስልክህም እሷ ጋር ነው እኮ። ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁሚና ስልክሽን ስጪኝ። ሙድ ይዛለህ እንዴ? ኧረ እኔ ምን ሙድ ይዛለሁ? ልቤ ደስ ሄደሽ። ወይኔ ሲያሳዝን። ዛሬ ደግሞ ምን ይጣለብኝ? ወይኔ ወደቀች። ወይኔ የሰው በእጅ። ወይኔ ተጎዳሽ? እስቲ ስልኩን ስጪውና ስልክሽንም ስጪው። ቁጥርሽን ስጪኝ ልትይጂ ነበር እንዴ? አንተ ግን ጤነኛ ነህ? ዛሬ ፍጹም ጤነኛ ነው እንኳን አረጋግጥኩ። እንዴት? ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤነኛ ሆኜ እንጠራጠር ነበር። ፍቅር ያዘው በቃ። ልቡን የተሰረቀ ሰው ስለሱ የሚጨነቅ ይመስልሻል? ኧረ እባክህ እኮ እና ቁጥርሽን ስጪኝ። እሺ ግን በምን ትይዘዋል? በቃ ስጪው። እስኪ ብትይሻል ወይ አላስ ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈቅፍቄ ይዘው ነበር። ስልኩን ስጪው በቃ። እንካ ስልክህን። አዛኝ ሌባ በቃውን ልትሰጠው ነው ወይ? በቃ በዛው ወይ የራሷን ስልክ ሰጠችው። ወይኔ ከራሱ ስልክ አውጥታ ወደ ራሷ በተን ስልክ ከታ ሰጠች። እርስ በርስ መተሳሰብ አለብን እንዴ? እውነት ከሱ ከፈጣሪ ታገኛለሽ አይደለ? በቃ ያዘው። 09 ውበትሽ ምን ያህል ጣልፎ ቢጥረው ነው? ምን ያህል ጣልፎ ቢጥለው ነው ውበትሽ? ኧረ ደግሞ ከሱም ብሶ ይደሰታል። የት አስፋልት ነው እንደዚህ ባዶ አስፋልት ላይ ቪዲዮ የምትሰሩት? አዎ ኦፍ ኮርስ 2019 ቶሎ መግባት አለበት። የኔ ውለላ አገኘው ጫላ ሚሳን ብላ በጣም ተወዳጅ ነበር እንዴ? እኔ በቃ ከዓለም አንደኛ እሷ ነበር የምወጣው፣ ግን ጎዳችን። በቃ ተው ያላደረኩ ነገር የለም። በየሳምንቱ ፓስታ በእንጀራ ለእናት አባት ዘይት ልካለሁ፣ ሽሮ አስፋጫለሁ። ጋብዛት ነበር አብረን እንኖራለን ብላ በሌለውበት ነው ፍራሼ ይዛ ሄደች። ከዛ በኋላ ሴት አለም ሴት አይዞህ አታልቅስ። ከዛ በኋላ ስትሮንግ እኮ አሁን ከእንደገና ጊቭ አፕ ለማድረግ እየሞከርኩ ነው። አሁን እኛ እየሞከርክ ስለሆነ ከ10 ሺህ ብር እየሞከርክ ስለሆነ ሀብታሙን ቦስ ሆነ ባንዴ። በጣም ታንኩ ያዚን ይሞክር እንጂ ሀብታም ይሆናል። አውጡን ፎሎ እያደረግሽ አረጋለሁ። ቤተሰብም ያደረጋ እሺ፣ ሰላም ግባ። ውይ እኔ ቆንጆ የኔ ውለላ አገኘው ጫላ ሚሳን ብላ ታይዳል ነበር እንዴ? ወይ ፈልገሽኝ ነበረ? ይቅርታ፣ እኔ ከዚህ በኋላ ካንተ ጋር መሆን አልችልም። ደግሞ ዛሬ ምን ሆነ ነው? ይለኮ ከፍታል። ክሪንጅ ጥላኝ እኮ ሄደች ለገንዘብ ብላ። የትኛውም ሰው እኮ ጥቅም ሳይኖር እኮ ማንንም ሰው አይፈልግም። አትርሳ። ወይ መኪና ወይ ብር
መኖር አለበት። አስታውስ። እውነታችሁን ነው። ወዳችኋለሁ ጓደኞቼ። ሊያቅፍ እንዲህ ብሎ እጁ ወረደ በአንድ ሳይድ። አንተ አርክ በቃ ለምንድን ነው ነገሮች ኢንቴንሽናሊ እንደዚህ የሚሆኑት ግን? በቀሉ ቀንሽ ደረሰ በቀሉ አይሴዱ እግሬን ተሰበርኩ። እንደው እንዳንተ ግን አሁን ሀበሻ ላይ ያሾፈ ሰው አለ? አንዴ እጣላለሁ አንዴ አልጣል። አንጀታችንን በላኸው እኮ። ቀንሽ ደረሰ በቀሉ። እስቲ ሴዶን ግን የምትደግፉ ሰዎች አላችሁ? የእውነት ካላችሁ ኮሜንት ላይ ምኑ አስደስቷችሁ ነው የምትደግፉት? በቃ ላይ ሴዶ እስቲ ምን ኢንተርቴን አድርጓችሁ ነው እዚህ ፋይት ላይ እሱን የምትደግፉት? እዚህ ፋይት ላይ ነው ያልኩት ስፔሲፊክሊ መሰለህ። በቃ ለሱ እኮ ይሄ ጨዋታ እኮ ነው። አንተ he's not even taking it seriously። ዛሬ ይሄን ብር መሬት ላይ ያገኘነው ባለቤቱ ስላልመጣ 3 ልጆች ፈልገን ፈታ እንልበታለን ማለት ነው። እንግዲህ ልጆቹ ተቀኝተዋል። ወስዶ ፈታ ላይ ያደርጋቸው ነው። አቤት ኮንተንት። በቃኝ አዞረኝ። ደስ ሲሉ ሴዶ ከወጣ በኋላ ጀሞ ተቀይሯል። እንግዲህ ከእናንተ ነው የቀረን ብር ይሄ ነው። ይሄንን ለ3 እንካፈለዋለን። ለአራት እኔ ዋና ስለሆንኩኝ እቺ ነው። እኔ ደግነትህ ግን በዛብህ። መጨረሻ ያላትን የሰማ ሰው በፀሐይ ቲቪ ለማየት ስትሞክር እኔ አርበኛ ልጅ ነኝ ጆኒ ባርጊ ጊሮ አዶናይ አንተም ብለህ ለነገሩ ከነ ልጅ ዳውድ ጋርና ከነ በርጠሚዮስ ጋር የመዋል ውጤት እንደዚህ ነው። በቃ ክሪኤቲቭ የሆነ ኮንተንት መስራት ጀመረ ማለት ነው። ሰላም ነው? እንዴት ነው? ፈጣሪ ይመስገን። እንዴት ናችሁ? ሰላም ነው? ሳይኮ ነው ለካ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።